ጤና ይስጥልን ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ጠየቀ። የኢትዮጵያ የውጭ ጉዳይ ሚኒስትር ቅዳሜ ጥር 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። በሰሜን ሸዋ ዞን የስልክና ኢንተርኔት አገልግሎት መቋረጡንና ቤተሰቦቻቸውን ማግኘት አለመቻላቸውን ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን በርካታ ወረዳዎች መደበኛ ስልክ ጥሪና የኢንተርኔት አገልግሎት መቋረጡ ቤተሰቦቻቸውን ማግኘት አለመቻላቸውንና ከፍተኛ ስጋት ውስጥ መግባታቸውን ነዋሪዎች ገለጹ። ለአዲስ ስታንዳርድ አስተያየታቸውን የሰጡ ነዋሪዎች ስልክና ኢንተርኔት ከተቋረጠ ሳምንት ማለፉን ገልጸው በዚህም ምክንያት ስለ ቤተሰቦቻቸው ደህንነትና ስላሉበት ሁኔታ መረጃ ማግኘት እጅግ አዳጋች እንደሆነባቸው ተናግረዋል። የሰላሌ ዩኒቨርሲቲ ተማሪ የሆነው ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ ወጣት የኢንተርኔት አገልግሎት ከተቋረጠ ወዲህ የአቦቴ ወረዳ የሚገኙ ቤተሰቦቹ ማግኘት እንዳልቻለ ገልጿል። የሰማሁት የኢንተርኔት አገልግሎት መቋረጡን ብቻ ነው። ቤተሰቦቼ ሰላም ስለመሆናቸው እንኳን ምንም የማውቀው ነገር የለም ሲል ስጋቱን ገልጿል። በተመሳሳይ አንድ የፊቼ ከተማ ነዋሪ የስልክና የኢንተርኔት አገልግሎት መዘጋቱ በኩዩ ወረዳ የሚገኙ ዘመዶቹን ከማግኘት እንዳገደው ገልጿል። ሰላም ይሁኑ ችግር ውስጥ ይሁኑ ለማወቅ አስቸጋሪ ሆኗል። ከዚህ ቀደም የሆነ ነገር ቢፈጠር ቢያንስ በስልክ መገናኘት እንችል ነበር። አሁን ግን ለብዙ ቀናት ድምጻቸውን አልሰማውም ሲል ተናግሯል። ቲክቶክ ሱስ የሚያስይዘውን ዲዛይኑን ካልቀየረ ቅጣት እንደሚጠብቀው የአውሮፓ ህብረት አስጠነቀቀ። የአውሮፓ ህብረት ቲክቶክ የኦንላይን ደብዳቤን ጥሷል ያለ ሲሆን ሱስ የሚያስይዘውን ዲዛይኑን እንዲቀይር ካልሆነ ግን ከባድ ቅጣት እንደሚጠብቀው አስታውቋል። በየካቲት ወር 2024 የአውሮፓ ህብረት ቲክቶክ ላይ በጀመረው ምርመራ ቲክቶክ እንደ አውቶፕሌይ ያሉ ገጾቹም በተጠቃሚዎቹ ላይ ስለሚያደርሱት ጉዳት በቂ ምዘና አልሰራም ያለ ሲሆን አደጋውን ለመቀነስ በቂ ስራ አልሰራም ብለዋል። የአውሮፓ ህብረት ቲክቶክ የስክሪን ጊዜ እፎይታን እንዲሰጥና አልጎሪዝሙን እንዲቀይር ሲጠየቅ በቲክቶክ ላይ ያለ ገደብ
ቪዲዮዎችን የሚያስመለክተው የኢንፊኒቲ ኤክስፕሎረር ገጽታን እንዲያጠፉ ጠይቋል። የአውሮፓ ህብረት ቲክቶክ ከቅጣት ለመዳን የተሰጠውን ጥቆማ ተቀብሎ ማሻሻያ ያደርግ ሲል ካልሆነ ከዓለም አቀፍ ዓመታዊ ገቢው 6% ያህሉን እንደሚቀጣው ገልጿል። ቲክቶክ በበኩሉ ህብረቱ ያቀረበውን ውጤት ሐሰተኛ ነው ብሎ እንደሚሟገት ገልጿል። የአውሮፓ ህብረት የማህበራዊ ሚዲያዎች ላይ ምርመራ ሲያደርግና ቅጣት ሲጥል የመጀመሪያው ጊዜ ያልሆነ ሲሆን ባለፈው ታህሳስ ወር የኢሎን መስኩ ኤክስ የብሉ ባጅ ወይም የማረጋገጫ ምልክት የሚሰጣቸውን አካውንቶች ያለበቂ ማረጋገጫ መስጠቱን ተጠቃሚዎቹን እያሳሳተ ነው በማለት 120 ሚሊዮን ዩሮ ቀጥቶት ነበርም ተብሏል። መረጃው የቢቢሲ ነው። ውድ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። አብራችሁን ስለቆያችሁ እጅግ እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።